ኢትዮጵያ ከእስራኤል ቀጥላ ለሶማሌላንድ እውቅና በመስጠት ሁለተኛ ሀገር ትሆን የሚለውን ጥያቄ አንድ የሕዝብ ተወካዮች ምክር ቤት አባል ዛሬ ማክሰኞ ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቀረቡ። ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ ምላሽ አልሰጡም። ለሚኒስትሩ ኢትዮጵያ ከ2 ዓመት በፊት ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት ምን ደረጃ ላይ እንደሚገኝ፣ የባህር በር የማግኘት ጥረቷና ዳር ድንበሯን ለማስከበር እየተደረገ ያለን ጥረት የተመለከቱ ጥያቄዎችም ቀርበዋል። የኢትዮጵያ የባህር ኃይል የባህር በር የማግኘት ብሎም ከቀይ ባህር ጋር ያላት ግንኙነትና ትስስር የረዥም ጊዜ ጥቅምና ትልምን ታሳቢ ያደረገ ስትራቴጂክ ነው ያሉት ሚኒስትሩ ከጎረቤት ሀገራት ጋር ያለን ግንኙነት መልካምና ጥሩ የሚባል ነው ብለዋል። ዝርዝሩን ከአዲስ አበባ ሰለሞን ሙጬ ልኮልናል። የሕዝብ ተወካዮች ምክር ቤት ዛሬ ባደረገው መደበኛ ጉባኤው የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽ ተሰጥቷል። በምክር ቤቱ ወቅታዊው የሶማሌላንድ በእስራኤል እውቅና የማግኘት ጉዳይ ተጠቅሶ ኢትዮጵያ እውቅናውን በመስጠት ትከተል እንደሆን በምክር ቤቱ ከአማራ ብሔራዊ ንቅናቄ አብን ተመራጭ አባል ጥያቄ ተነስቷል። ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ ቀጥተኛ ምላሽ አልሰጡም። ሌላ የምክር ቤት አባልም ኢትዮጵያና ሶማሌላንድ እንደ ግሪጎሪያን አቆጣጠር በጥር 1 ቀን 2024 ያደረጉት ለኢትዮጵያ የባህር በር ያስገኛል፣ በምትኩ ለራስ ገዟ ሶማሌላንድ እውቅና ያስገኝላታል ተብሎለት የተፈረመው የመግባቢያ ስምምነት ምን ደረጃ ላይ ይገኛል የሚል ጥያቄ ቀርቧል። ኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ሰነድን ወደ ተግባር ከመቀየር አንጻር ምን የተሰራ ስራ አለ? የወደፊት ዕጣ ፈንታውስ ምን ሊሆን ይችላል? ፍትሐዊ ባልሆነ መንገድ ኢትዮጵያ ያጣችውና የህልውና ጉዳይ ተደርጎ የተወሰደውን የአሰብ ጉዳይ ለማግኘት የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅሞ ምን ያህል ታግሏል ሲሉ ለሚኒስትሩ ጥያቄ ያነሱት የምክር ቤት አባል ከሶማሌላንድ ያለውም ይሁን ከሶማሊያ ጋር የተደረገው የአንካራ ስምምነት እንዳሉ ሆነው ለደህንነታችን ስጋት ናት ያሏት ግብጽ ከሶማሊያ ጋር ወታደራዊ ስምምነት ስለመፈጸሟ በቅርቡም ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው የሚለው ና ከኤርትራ ጋር መሰል ግንኙነት ማጠናከሯን ተጠቅሶ እኛስ ሲሉ ጠይቀዋል። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ከጎረቤት ሀገራት ጋር ያለውን ግንኙነት የምንመራው የኢትዮጵያን ብሔራዊ ጥቅም ማዕከል ባደረገ ሁኔታና ከሌሎች የዓለም ክፍል ይልቅ ለጎረቤቶቻችን በማስቀደም ነው የሚል ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በዚህ መነሻ አልፎ አልፎ የሚያጋጥም ያሏቸው ነገሮች ቢኖሩም በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤት ሀገራት ጋር ያለንን መልካም ግንኙነት እናስቀጥላለን የሚል ምላሽ ሰጥተዋል። የኢትዮጵያን የባህር በር የማግኘት ጥረት ግን የረጅም ጊዜ ጥቅምና ትልምን ታሳቢ ያደረገ ስትራቴጂክ ጉዳይ ነው ብለውታል። እንደ ሚኒስትሩ ገለጻ ጉዳዩ እንዴት ይሁን የሚለው ደረጃ ላይ መድረሱንና ሆኖም ብዙ ትግልና ልፋት የሚጠይቅ ነው። የስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። ይሄ ፍትሐዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለን ኢትዮጵያ ከጎረቤት ሀገራት ጋር መልካም ያሉት ግንኙነት ቢኖራትም ግን በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ የሚያጠሉት ጥላ መኖሩን፣ አካባቢው ከጊዜ ወደ ጊዜ የብዙ ሀያላን ሀገራት አይን ማረፊያና መሻኮቻ በመሆኑ ምክንያት የሚመጣ ያሉት ጫናና ተጽዕኖ ስለመኖሩ ሚኒስትሩ አመልክተዋል። ኢትዮጵያን የወደብ ባለቤት ለማድረግም ይሁን በኤርትራና በሱዳን በኩል የተወረሩ መሬቶች መኖራቸውን የጠቀሱ አንድ የምክር ቤት አባል የሀገሪቱን ዳር ድንበር ለማስከበር የውስጥ ሰላምን ማረጋገጥ ጉልህ ሚና እንዳለው በመግለጽ የውጭ ጉዳይ ሚኒስቴር ይህንን በካቢኔ ስብሰባው ምን ያህል እየመከረበት ነው በሚል ጥያቄ አቅርበዋል። ሚኒስትሩም ተከታዩ ምላሽ ሰጥተዋል። ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ግብ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።
ተከታዩ ዘገባ አድማጮች የሱዳን ወታደራዊ ኃይል ማስጠንቀቂያና አንድምታውን ይመለከታል። የሱዳን ወታደራዊ ኃይል ጎረቤት ሀገራት በሱዳን የውስጥ ጉዳይ ላይ እጃቸውን እንዳያስገቡ አስጠነቀቀ። ከሱዳን ፈጥኖ ደራሽ ኃይል ጋር የለየለት ግጭት ውስጥ የሚገኘው የሱዳን ወታደራዊ ኃይል በኢትዮጵያ አዋሳኝ ላይ የሚገኘውን ተፋላሚውን ለመከላከል ዝግጁነቱን ገልጿል። ባለፈው ሳምንት መጨረሻ በሱዳን ጦርነት ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅት ግጭቱ ኢትዮጵያን ጨምሮ ወደ አጎራባች ሀገራት እንዳይሰፋ ስጋቱን ገልጧል። በጉዳዩ ላይ አስተያየታቸውን የሰጡን አንድ የዓለም አቀፍ ሕግና ዲፕሎማሲ አዋቂ ግን ኢትዮጵያ በጎረቤቷ ሱዳን ጉዳይ የገለልተኝነት ሚናዋን ብትጫወት አዋጭ ነው ብለዋል። ስዩም ጌቱ ከአዲስ አበባ ዝርዝሩን አጠናቅሯል። የሱዳን ወታደራዊ ኃይል በኢትዮጵያ አዋሳኝ አካባቢ ለጥቃት አድፍጧል ያለውን የፈጥኖ ደራሽ ኃይል አርኤስኤፍ ለመምታት ዝግጁ መሆኑን ባመለከተበት ሰሞነኛ መግለጫው ጎረቤት ሀገራት ጣልቃ ከመግባት እንዲቆጠቡ አስጠንቅቋል። የሱዳን መከላከያ ኃይሉ የፈጥኖ ደራሹ ኃይል አርኤስኤፍ ታቅዶ የተሰናዳ ያለውን የሱዳን ብሉ ናይል ግዛት ኩርሙክና ገይሳን ከተሞች ስጋት ለመቀልበስ ዝግጁ መሆኑን አስረድተዋል ሲል ሱዳን ትሪቡን ዘግበዋል። የሱዳን መከላከያ ኃይል ለጥቃቱ በዝግጅት ላይ ነው በተባለበት በአሁኑ ወቅት የሱዳን ሉዓላዊ ምክር ቤት ሊቀመንበርና የወታደራዊ ኃይሉ አዛዥ ጀነራል አብዱልፈታህ አልቡርሃን ካርቱም ድንበሮቿን የማስጠበቅ መብቷ የተጠበቀ መሆኑን ጠቁመው ጎረቤት ሀገራት ጣልቃ ከመግባት እንዲቆጠቡ ብለዋል። እንደ ሪፖርቱ አልቡርሃን ቅዳሜ ዕለት በአንካራ ለሚገኙ የሱዳን ማህበረሰብ እንዳብራሩትም ጎረቤት ሀገራት በሱዳን ጉዳይ አቋማቸው መፈተሽ ይጠበቅባቸዋልም ብለዋል። ዓመታትን እያስቆጠረ ባለው የሱዳን ደም አፋሳሽ ጦርነት ገለልተኝነትን ትመርጣለች የሚባልላት ጎረቤት ሀገር ኢትዮጵያ አሁን ስሟ ለምን ከዚህ ጋር ተያይዞ ልነሳ ቻለ? የዓለም አቀፍ ሕግና ዲፕሎማሲ ባለሙያው አቶ ባይሳ ዋቆያ ከሕግ አንጻር በጣም ግልጽ ነው። የዓለም አቀፍ ማህበረሰብ ለዘመናት ሲጠቀምበት የነበረው በአንድ ሀገር የውስጥ ጉዳይ ጣልቃ መግባት አይቻልም። የእርስ በርስ ግጭት ኖሮ ሳይሆን መሰረታዊ የሆነ ዓለም አቀፍ እውቅና ያገኘው የሰው ልጅ መብት ጥሰት እንኳ ቢሆን ጎረቤት ነኝ ብሎ አንድ መንግስት በጎረቤት ሀገር መንግስት ጉዳይ ውስጥ ጣልቃ ሊገባ አይችልም። ይሄ በልምድም በሕግም የተደነገገ ነው። ግን በተግባር የምናየው እንደየ ሁኔታው ይለያያል። ላይ ሀያላን መንግስታት በኢራቅ፣ በሲሪያ፣ በሌባኖን፣ ሊቢያ በተካሄዱትን ጣልቃ ገቦችን እናስታውሳለን። ይሄ ህጋዊ መሰረት ኖሮት ሳይሆን ሀገራት ጉልበት ስላላቸው ብቻ የሚገቡበት ነው። ከገቡም በኋላ ተጠያቂነት አላስከተለም ነገሩ። ይሄ የጉልበት ስራ ነው፣ ህጋዊ አይደለም እና ወደ ኢትዮጵያ እና ሱዳን ግንኙነት ከመጣን የአሁኑ የኢትዮጵያ መንግስት ከሱዳን መንግስት ጋር አግባብ ላይኖረው ይችላል። አላቅም ግን ከድርጊቱ ሳየው ስልጣን ላይ ካለው ህጋዊ መንግስቱ ይልቅ ከአማጽያኑ ራፒድ ፎርስ ጋር ነው የኢትዮጵያ መንግስት ወዳጅነት ያለው ብዬ ነው የምገምተው። ከአንዳንድ ድርጊቶች እንማየ ከሆነ ይህ ለምን ሆነ አላቅም። ምናልባት የኢትዮጵያ ብሔራዊ ጥቅም የተሻለ ይጠበቃል ተብሎ ከዛ በኩል ተክዶ ይሆናል። ግልጽ አይደለም። ለኔ ዘገባዎቹ እንዳመለከቱት ባለፈው ሰኔ ወር ጀምሮ በኢትዮጵያ አዋሳኝ ላይ በሚገኙ የሱዳን ብሉ ናይል ግዛት ውስጥ የነበሩ የፈጥኖ ደራሹ ኃይል ሰራዊት ወደ ኢትዮጵያና ደቡብ ሱዳን ተሸሽገውም ነበር። ባለፈው ሳምንትም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተባባሰና እየሰፋ ባለው የሱዳን ጦርነት ስጋቱ ወደ ኢትዮጵያና ሌሎች ሀገራት እንዳይሰፋ መፍራቱን አስታውቋል። የዓለም አቀፍ ሕግ ባለሙያው አቶ ባይሳ ግን በመርህ ደረጃ መሆን ያለበት እንዲህ ነው ይላሉ። ኢትዮጵያ ሱዳን ውስጥ ያሉት እየተዋጉ ያሉ ሱዳናውያን እስከሆኑ ድረስ ጣልቃ መግባት የለባትም ባይነኝም። ምክንያት ሊኖራት ይችላል። መቼም ያለ ምክንያት ዝም ብሎ ጣልቃ አይገባም። ልግባ ካለች በግሌ መጥፎ ገጽታው አይታየኝም። ከጎረቤት ሀገር ጋር በሰላም መኖር ይሻላል። በዓለም አቀፍ ደረጃም ደግሞ በስልጣን ላለው መንግስትን የሚደግፉ አሉ፣ ራፒድ ፎርስን የሚደግፉ አሉ። ስለዚህ ኢትዮጵያ ከአንደኛ ጋር ትወገናለች ማለት ነው። ያ ደግሞ በራሱን የቻለ ምልከታ ያስከትላል እና ብዙ ነገሮች አሉ። ኢትዮጵያ ዲፕሎማቶች አሏት። ኢትዮጵያን የሚጎዳ ነገር ይወስዳሉ ብዬ አላስብም። ይወስዳሉ ብዬ የማስበው ገለልተኝነትን መምረጥና ከሰብአዊ ጎን መቆም፣ ተፈናቅሎ የሚወጡ ስደተኞች ካል አግባብ ያለውን ጥበቃ ማድረግ፣ እንክብካቤ ማድረግ፣ ዓለም አቀፋዊ ደግሞ እንቅስቃሴዎች ካሉ ሁለቱን ሀገራት ለማስተባበር እዛ ውስጥ መካፈል ትችላለች ኢትዮጵያ እንደ ጎረቤት ሀገር። ይህን የሚያስከብር ስራ ነው። የአስታራቂነት የጎረቤት የሽማግሌነት ሮል ብትጫወት ይሻላታል ባይ ነኝ። ኢትዮጵያ ሰሞነኛውን የሱዳን ትሪቡን ዘገባን በአደባባይ አልደቀፈችም። ከዚህ በፊት ግን ኢትዮጵያ በሱዳን ጉዳይ የገለልተኝነትና የአሸማጋይነት ሚና ለመጫወት ብቻ እንደምትሰናዳ በባለስልጣኖቿ መነገሩ ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአማራ ክልል 36 በመቶ የሁለተኛ ደረጃ ትምህርት ቤት ተማሪዎች ብቻ በትምህርት ላይ እንደሚገኙ ተገለጸ። በክልሉ 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት አልሄዱም ነው የተባለው። በክልሉ የሚገኙ ወጣቶችም ክልሉን ለቀው እየወጡ ነው ተብሏል። ኢሳያስ ገላው
በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት በርካታ የትምህርት ተቋማቶች ከመማር ማስተማር ውጭ ሆነዋል። ተማሪዎችም ትምህርት ለማቋረጥ ተገደዋል። በምስራቅ ጎጃም ፈረስ ቤት ነዋሪ የሆኑትና ስማቸው እንዳይጠቀስ የፈለጉ ወላጅም እርሳቸው እድል ቀንቷቸው ልጃቸውን ከተማ ልከው ማስተማር ቢችሉም በርካታ ተማሪዎች ግን ከትምህርት ውጭ መሆናቸውን ይናገራሉ። በአጋጣሚ የኔ ልጅ ነበረች። እሷን ወደ ኮሶበር ከተማ እድሉን አግኝቼ ዘመድ አግኝቼ ዛላኳት 1 ዓመት አቋረጠች። 2ኛው ዓመት ላይ ተማረች። ዘንድሮም እየተማረች ነው። እኔ እድል ገጥሞኛል። አጋጣሚ 99% እኮ አልተማረም። እንግዲህ 1% ቢሆን ወደ ሌላ ቦታ ልከው ያስተማሩ አጋጣሚ እንደኔ ቀንቷቸው። በምስራቅ ጎጃም ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ መምህርም አሁን በጎጃም ቀጠና ሴቶች ያለ ትምህርት ከተቀመጡ ሊያገቡ ይገባል በሚል እሳቤ ለባል እየተሰጡ ነው ይላሉ። ከተማ ላይ ያሉት እየተማሩ ነው። ከስንት አንድ ነው ከገጠር መጥቶ አሁን ተከራይቶ የሚማር እና አሁን ሰርግ ላይ ነው ያለ ተማሪው። የሚገርም በተለይ ሴቶቹ ወላጁ በቃ ከተቀመጡ ሌላ ችግር ይመጣል፣ ነገ ወልዳ ትመጣለች። እንዲህ አይነት አመለካከት ስላለው አብዛኞቹ አሁን እያገቡ ነው። የሚገርም ጀምረዋል። አሁን በምስራቅ ጎጃም ዞን መምህር የሆኑት አስተያየት ሰጭም ተማሪዎች ትምህርት በማቋረጣቸው ለሞት እየተዳረጉ መሆኑን ገልጸው መምህራንም ለችግር ተዳርገዋል ይላሉ። እኛ አካባቢ እንኳን አሁን የሞቱ ህጻናት በርካታ ናቸው። የሚገርም 14-15 ዓመት አቋርጠው ተማሪውም መምህራንም እጅግ በጣም እንትን ውስጥ ነን፣ በስነ ልቦናም በኢኮኖሚም። የአማራ ክልል ምክር ቤትም ከሰሞኑ ባካሄደው 6ኛ ዙር 5ኛ ዓመት 11ኛ ጉባኤ ላይ በክልሉ ያለን የትምህርት አፈጻጸም የገመገመ ሲሆን በምክር ቤት አባላቱም አስተያየት ተሰጥቶበታል። አሁን በክልሉ በተፈጠረ የጸጥታ መደፍረስ ምክንያት ትምህርት መማር ያልቻሉ ወጣቶች ከክልሉ ለቀው እየወጡ እንደሆነም የክልሉ ምክር ቤት አባላት አንስተዋል። ከክልሉ የሚወጡ ወጣቶች አሉ በስፋት ባለፈው ደጀን ከተማ ላይ ሳምፕል ለማየት ሞክረን ነበረ እና በቁርስ ሰዓት የሚወርዱትን ወጣቶች ከመኪና ካያችሁ በአስራዎቹ ውስጥ ያሉ ወጣቶች ናቸው አባይን የሚሻገሩት መኪናዎቹን አውቶቡሶቹን እየሞሉ ማለት ነው። እነዚህ ወጣቶች ያው ብዙ ፈተና ስላስቸገራቸው እየተሻገሩ ስለመሆኑ ምንም ጥርጥር የለውም። በሌሎቹ ቀጠናዎች አሁን ሰሞኑን በሰነበትንበት ቀጠና የሚያረጋግጥ ነው። ይሄ ነው አንዱ የሚነሳው ምክንያት ይሄ ነው እና ይሄ ሁኔታ ደግሞ ክልሉን በቀጣይ ተወዳዳሪ እንዳይሆን ያደርገዋል። የአማራ ክልል ትምህርት ቢሮ የ5 ወር የስራ ሪፖርቱን ሲያቀርብ በክልሉ የቀጠለው የጸጥታ ችግር የተማሪዎች ምዝገባን በታቀደው መልኩ ለመከወን እንዳላስቻለው ገልጿል። በክልሉ በቀጠለው የጸጥታ ችግር ምክንያት የተማሪ ምዝገባ ስራችን በሚፈለገው መንገድ አለመፈጸሙን የተከበረው ምክር ቤት እንዲረዳልን እንፈልጋለን። የምዝገባ አፈጻጸሙን በዝርዝር ለማየት ያህል በክልላችን በ2018 ትምህርት ዘመን ከቅድመ 1ኛ እስከ 2ኛ ደረጃ 7.4 ሚሊዮን ህጻናትና ታዳጊዎች መዝግቦ ለማስተማር ታቅዶ የነበረ ሲሆን የተመዘገቡት 4.3 ሚሊዮን ወይም የቅዱን 58.2% ናቸው። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው የትምህርት ሽፋንና ጥራትን ለማረጋገጥ የትምህርት ዘርፉን እየጎዱ ያሉ ችግሮችን ለመፍታት ከሰላም እጦት በተጨማሪ ልንሰራ ይገባል ብለዋል። የትምህርት ሽፋንንም ጥራትንም አካታችነትንም እንደዚሁም ተገቢነትንም ለማረጋገጥ ያጋጠሙን ትኩረት የሚሹ ጉዳዮች አሉ። አሁንም የትምህርት ስራን በአጠቃላይ ቸንክረ የያዙ የሰላም እጦት ችግሮችን ማቃለል መቻል አለብን፣ መልፋት መቻል አለብን። ለምሳሌ 56% በአጠቃላይ ነን እንጂ እንደ ምስራቅ ጎጃም አይነቶች ደግሞ በጣም ዝቅተኛ 18-19% ላይ ያሉ። አሁንም በአማራ ክልል እየተካሄደ በሚገኘው ጦርነት የትምህርት ሽፋኑ 56% ብቻ ሲሆን ከቅድመ መደበኛ እስከ 2ኛ ደረጃ ትምህርት ቤት ያሉ ተማሪዎችም በልዩ ልዩ ምክንያት ወደ ትምህርት ገበታቸው እያቀኑ አይደለም ተብሏል። በተለይም የ2ኛ ደረጃ ትምህርታቸውን እየተከታተሉ ያሉ ተማሪዎች 36% ብቻ ናቸው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የዩክሬን ሩሲያን ጦርነት ለማስቆም ለ2ኛ ጊዜ ወደ ዋይት ሀውስ የስልጣን መንበር የመጡት ፕሬዚደንት ዶናልድ ትራምፕ ከፍተኛ ጥረት እያደረጉ መሆናቸውን እየተናገሩ እያስነገሩም ነው። ለዚህም ትራምፕ ትናንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር አዎንታዊ የተባለ የስልክ ውይይት ማድረጋቸውን ዋይት ሀውስ አስታውቋል። የትኞቹ ነጥቦች ተነስተው ነበር የሚለው ግን አልተጠቀሰም። ፍሎሪዳ ላይ ትራምፕ በስልክ ከፑቲን ጋር የተነጋገሩት እሁድ ዕለት ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ፍሎሪዳ ላይ ፊት ለፊት ካደረጉት ውይይት በኋላ ነው። ዜሌንስኪ ከትራምፕ ጋር በነበራቸው ውይይት ጦርነቱን ለማስቆም ድጋሚ በተስተካከለው እቅድ ላይ መምከራቸውን ጠቁመዋል። ዩናይትድ ስቴትስም ለዩክሬን የ15 ዓመት የደህንነት ዋስትና ለመስጠት ቃል ገብታለች። ዜሌንስኪ ደግሞ ለ50 ዓመት እያሉ ነው። ምንም እንኳን ስለ የተናጠል ውይይቶቹ አዎንታዊነት ቢነገርም አሁንም ግን በሩሲያና ዩክሬን መካከል ከትንኮሳና ከጥቃት ጋር በተገናኘ መካሰሳቸው አላቆመም።
የትራምፕ የጦርነት ማስቆም ጥረት ውጤት እንዴት ይመዘናል? እና ሌሎች ነጥቦችን በማንሳት የአትላንታው ዘጋቢያችን ታሪኩ ኃይሉን ስቱዲዮ ከመግባት ያስቀድሜ በስልክ አነጋግሬዋለሁ። ጤና ይስጥልኝ ታሪኩ። እንግዲህ ትራምፕ የዩክሬን ሩሲያን ጦርነት ለማስቆም ከሁለቱ ሀገራት መሪዎችና ተወካዮች ጋር የጀመሩት ውይይት ፍሬ ለውጤት መቃረቡን እየተናገሩ ነው። የተወያዩባቸው ነጥቦች የትኞቹ ናቸው? በተለይ ሰኞ ዕለት ከትናንት ማለት ነው ከፑቲን ጋር ያረጉት ውይይት አዎንታዊ ነው የተባለው። ቴንዶ የተነሱ የተወያዩባቸው ዋነኛ ወሳኝ የተባሉ ነጥቦች ተሰምተው ይሆን? አዎ እንግዲህ ሸዋ ባለፈው ሳምንት የተከበረውን የፈረንጆች ገና ምክንያት በማድረግ ፕሬዚደንት ትራምፕ ከዚህ ከዋሽንግተን ወጣ ብሎ ፍሎሪዳ በሚገኘው ማራላጎ መኖሪያ ቤታቸው ነበሩ የሰነበቱትና በዛ እንግዲህ የዩክሬኑን ፕሬዚደንት ቮሎዲሚር ዜሌንስኪን ተቀብለው ይሄ ለ4 ዓመታት የዘለቀውን ጦርነት ለማስቆም በሚቻልበት ሁኔታ ላይ ውይይት አድርገዋል ማለት ነው። ሌሎች የተጋበዙ መሪዎችም ይህንን ውይይት በቪዲዮ እንደተከታተሉት ነው የተገለጸው። እንግዲህ የውይይታቸውም ዋነኛ አጀንዳ በአሜሪካ በቀረበ አዲስ የሰላም እቅድ ላይ ሲሆን በዚህ እቅድ ላይም ማሻሻያዎች ተደርጎ ውይይት ተደርጎበት እንደነበረ ነው የሰማነው። ይሄው የሰላም እቅድ ወደ 20 የስምምነት ነጥቦችን ያካተተ ሲሆን ይህንን እቅድ የነደፉት የትራምፕ ልዩ መልክተኛ የሆኑት ስቲቭ ዊትኮፍ ናቸው። እንግዲህ በዚህ ውይይት ላይ ቁልፍ ሆኖ የተነሳው በጥያቄሽ እንዳነሳሽው አንደኛው የዩክሬኑ ፕሬዚደንት ለሀገራቸው የደህንነት ዋስትናና የደህንነት ማረጋገጫ እንዲሁም ደግሞ የግዛት ማረጋገጫ እንዲሰጣቸው አንስተዋል ማለት ነው። እንዲሁም በዚህ በምስራቃዊ ዶንባስ ያለውን አካባቢ ነጻ የኢኮኖሚ ዞን እንዲሆን አማራጭ አቅርበው ነበር የተደረገው። ሩሲያ ግን በዚህ አካባቢ ላይ ሰፊ ቁጥጥር ስላላት ዩክሬን እንድትለቅና ጦርነቱ እንዲቆም ነው ሀሳብ እያቀረበች ያለችው። ሌላው በዚህ በደህንነት ዋስትና ላይ አሜሪካ የ15 ዓመታት የደህንነት ዋስትና ለመስጠት ሀሳብ እንዳቀረበች ተሰምቷል። በዩክሬን ባለስልጣናት ግን እስከ 50 ዓመት ይሁን የሚል ጥያቄ ማቅረባቸው ነው የተሰማው። ዋናዎቹ የውይይት ነጥቦች እነዚህ ነበሩ። እንግዲህ ይሄ በይበልጥ የሚያተኩረው የዘለንስኪና የትራምፕ ውይይት ላይ ነው። ከፑቲን ጋር ስላደረጉት ውይይት ግን ያን ያህል መረጃዎች አላየሁም። እንግዲህ ምንም እንኳን ውይይቶቹ ለውጤት እየተቃረቡ ነው ቢባልም ሩሲያ ዩክሬን የፑቲንን ቤተ መንግስት የማጥቃት ሙከራ አድርጋለች ብላ የአጸፋ እርምጃ ለመውሰድ ዝታለች። ይህ ደግሞ ውይይቱ ውጤት አይኖረውም ማስባል ጀምሯል። እንደው መገናኛ ብዙሃን ምን ይላሉ? አዎ እንግዲህ ሸዋ እንደምታስታውሹ ፕሬዚደንት ትራምፕ በምርጫ ቅስቀሳቸው ወቅት ስልጣን በያዙ በ24 ሰዓት ውስጥ ነበር የሩሲያና ዩክሬንን ጦርነት አስቆማለሁ ብለው ቃል የገቡት እና ብዙዎችም እንግዲህ በከፍተኛ ጉጉት ነበረ ሲከታተሏቸው የነበረው። ነገር ግን እንደምታውቂ እንግዲህ አንዳንድ ጊዜ አንዳንድ ነገሮችን በሰው ስትያቸው በሀገራችን እንደሚባለው ከበሮ በሰው እጅ ሲያዩት ያምር ሲይዙት ግን ያደናገር እንደሚባለው እንደዛ ሆኖባቸው ይኸው እንግዲህ ስልጣን እንደገና ይዘው ወደ ቤተ መንግስት ከተመለሱ ወደ ነጩ ቤተ መንግስት 1 ዓመት ሆኗል። ግን በተለያየ ምክንያት ድርድሩ ወደፊት ሲገፋ እንደገና ደግሞ ወደ ኋላ ሲመለስ ነው እያየን ያለ ነው። አሁንም ቀደም ሲል እንዳነሳሽው ዩክሬን በፕሬዚደንት ፑቲን መኖሪያ ቤት ላይ የድሮን ጥቃት ፈጽማለች መባሉን ተከትሎ ሩሲያ በውይይቱ ለመቀጠል እንደምትቸገር እያነሳች ነው። እንዲሁም ዩክሬን በሰላማዊ መንገድ ይህንን ችግር ለመፍታት ፈቃደኛ ካልሆነች ፑቲን ይህንን ጦርነት በኃይል ለማሸነፍ እንደሚገደዱ መግለጻቸውም እየተዘገበ ነው። እንግዲህ 4 ዓመት ያስቆጥሯል የዩክሬን ሩሲያ ጦርነት። በትራምፕ ሽምግልና የመቆም እድሉ ጠባብ ነው የሚሉ ጥቂት አይደሉም። ጥረቱ ግን እንዴት ይመዘናል? እንግዲህ ጥረቱን አሁን ሰሞኑን ሁለቱ መሪዎች ከተናገሩት አኳያ ስናየው ብዙ ተስፋ የፈነጠቀ ነበረ እንደተነገረው። ምክንያቱም መሻሻሎች መታየታቸውን ሁለቱም ተናግረዋል። በእርግጥ አንዳንድ ያልተፈቱ ጉዳዮች እንዳሉ ቢሰማ ማለት ነው። በተለይም ቀደም ሲል እንዳነሳሁት ፕሬዚደንት ትራምፕ ከዚህ ከግዛት ጉዳይ ጋር በተያያዘ ያለው ነገር ማነቆ እንደሆነ ገልጸዋል። እንዲሁም ደግሞ በእነዚህ በዋስትና በመስጠት አካባቢ አሜሪካ 15 ሚሊዮን ታቀርብም ከዩክሬን ወገን ግን ዋስትና ይፈልጋሉ እና እንዲህ አይነት በጣም አወዛጋቢ ነገሮች አሉ። በተጨማሪ ደግሞ ሩሲያ በዚህ በምስራቃዊ ክፍል የተቆጣጠረችውን
አካባቢ ዩክሬን ከተቀረው ማለትም 75 በመቶ ያህል እንደተቆጣጠረች ነው የሚነገረው። ያንን 25 በመቶ ለቃ ሩሲያ ሁሉንም አካባቢ መቆጣጠር ትፈልጋለች እና በዩክሬን በኩል ደግሞ ይሄ ከህግም አንጻር ብቻ ሳይሆን በዛ አካባቢ የሰፈረው ማህበረሰብ ማናጋት ነው በሚል አይቀበሉትም እና ትንሽ አንዳንድ ነገሮች ከባድ ናቸው እና ትራምፕም እያሉ ያሉት በሁለቱ መካከል እንደዚህ አቻችለው ማሄዱ ከሆነ ጦርነቱ ከመቀጠል ውጪ ምንም አማራጭ የለውም የሚል በሳቸውን በኩል ትንሽ አንዳንድ ጊዜ ተስፋ የመቁረጥም ነገር እየታየባቸው ነው የምናየው። የተንታኞች አስተያየትና ግምት እውነት ይመስላል። ምክንያቱም በዚህ ዓመት አይጨርሱትም፣ 2026 መጨረሻ ድረስ ሊጓዝ ይችላል የሚሉ ሀሳቦች አሉ። አዎ እንግዲህ እንደምናየው 4 ዓመት ሆነው ይሄ ጦርነት ከሁለተኛው የዓለም ጦርነት በኋላ እንግዲህ በአውሮፓ ከፍተኛ ውድመት ያስከተለ የኢኮኖሚ ጫናውም እንግዲህ አሁን በዓለም ላይ የምናየው ከዋጋ ግሽበት ጋር በተያያዘ አንዱ እንደ ምክንያት እየተጠቀሰ ያለው እዛ አካባቢ የሚካሄደው ጦርነት ነው እና የተወሳሰበ ነገር ስላለው ከአውሮፓ ሀገሮች ጋር በተያያዘ እየተነሳ ያለው ልዩነት ሩሲያ ጦርነቱ ጋር በተያያዘ ከአውሮፓ ሀገሮች ጋር ያላት ቁርሾ ጦርነቱ ቶሎ ይፈታል የሚለውን ነገር ብዙ የሚያመለክት ስላልሆነ ትንሽ ከባድ ይመስላል። አመሰግናለሁ። ታሪኩ ኃይሉ ከአትላንታ ለጊዜ። እሺ ሸዋ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ በወቅታዊ አካባቢ ጉዳይ ላይ የውጭ ጉዳይ ሚኒስትሩ ለምክር ቤት የሰጡት ማብራሪያ በአማራ ክልል 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት አልሄዱም መባሉ፣ የሱዳን ወታደራዊ ኃይል ማስጠንቀቂያና እንድምታው፣ እንዲሁም አዎንታዊነቱ የተነገረለት የፑቲን ትራምፕ የስልክ ውይይት እና የዘለንስኪ ጥርጣሬን